ዮዲት ታሰረች። በጣም ደስ የሚል ነገር ተፈጥሯል ማለት ነው። ዮዲት ታሰረች፣ አለም ደግሞ በሰላም ወደ ቤቷ ተመለሰች። እውነት አለምን ያገቷት አጋቾች በጣም ደስ የሚሉ ልብ የሚያሞቁ በጣም ፍርድ የሚያውቁ አጋቾች ናቸው ማለት ነው። እንግዲህ ለራሳቸው አንዳንዴ ራሳችን የሆነ ለሰው ተንኮል ለሰው ስናስብ ጉድጓዱን አርቃ አትቆፍረው ማን እንደሚገባበት አይታወቅም ይላሉ አንዳንዶች የሀገራችን ሰዎች እና በእውነት በጣም ትክክል ነው። በጣም አለምና ፀሐይ ነው የወጣላቸው። በእውነት ብርሃን የተገለጠላቸው በጣም ደስ የሚል ነገር ነው። እና ወንድዬ ደግሞ እናቱን ይቅርታ ጠይቋል። እንግዲህ ቀጣዩን ክፍል ደግሞ ይዤላችሁ ቀርባለሁ። እንግዲህ ይህንን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆንኝ በአክብሮት እጠይቃለሁ። በቅንነት ሼርም ብታደርጉልኝ አይከፋኝም ማለት ነው። እንግዲህ ክፍል 26 ደግሞ እንዴት አያችሁት? አብረን እስኪ እንመለከታለን ማለት ነው። እንግዲህ በክፍል 26 በጣም ደሳስ የሚሉ ነገሮች ተፈጥረዋል። የዓለም አጋቾች በእውነት በጣም የሚንከባከቡ በራሳቸው ገንዘብ ምግብ የሚጋብዙ ምግብ የሚያበሉ ወይዘሮ ወርቄ አረመኔ ክፉ ሴት ናት። እሷም ዮዲት ልጇም ማለት ነው። አንዳንዴ ከወላጅ መልካም ነገር ብንቀስም አሪፍ ነው። እንግዲህ ተንኮል እናቷ ስትሰራ እያየች እሷም ተንኮለኛና አረመኔ ክፉ ሴት ሆናለች ማለት ነው። እንግዲህ የባሏን እናት በጣም የምታሰቃይ በጣም ክፉ ሴት ናት ዮዲት ማለት። እናቷን ያው እናቷ ማለት ናት መርዛ ብልታ ለመግደል ብዙ ነገር እያደረገች በስተመጨረሻም ሰራተኛዋ አለም የአሰሪዋን እናት በቃ ግፍና በደል አልቻለችም ማየት። የኔ ውድ እናት ብትሆን ወይም ደግሞ እናትና አባቴ የኔ ዘመዴ ቤተሰቤ ቢሆኑ ዝም አልልም። ስለዚህ ይህንን ነገር የሚመጣውን በጸጋ ለመቀበል ዝግጁ ነኝ። ስለዚህ ይህንን ነገር ማድረግ አለብኝ ብላ ያንን ካሜራ የድብቅ ካሜራ አዘጋጅታ ቀርጻ በቪዲዮ ቀርጻ እንግዲህ ያንን ለዓለም ለማሰራጨት ስትል ነው። እንግዲህ ቀድመው አውቀውባት ዮዲትና ወይዘሮ ወርቄ ጠብደል ጀግና ጎረምሶችን ቀጥረው እንግዲህ በገንዘባቸው ቀጥረው ያንን ያደረጉ ያሳገቷት አለምን። እንግዲህ አለም በመታገቷ ማማ በጣም ልባቸው ሊረጋጋ አልቻለም። ምንም ነገር ምግብ አይበሉ ውሃ አይጠጡ። በቃ በጣም ተጨናንቀው እንግዲህ እንደወለዷት አይነት ልጅ ስሜት እየተሰማቸው ልጃቸው ወንድዬ እንኳን አጠገባቸው እያለ ምንም ከምንም አልቆጠሩትም። በእርግጥ እሱ ከሚስቱ ጋር ነው እንግዲህ ዝም ብላ አስመሳይ ስለሆነች እሱ የሚለውን ሳይሆን እሳቸው የሚሉትን ሳይሆን የሚሰማው ወንደሰን እሷ ሚስቱ የምትለውን ነው ማለት ነው የሚሰማው። እሱ ሲኖር ሌላ ብቻቸውን ሲሆኑ ሌላ። እንግዲህ ስስት እንደሚባለው አይነት ጸባይ ነው ያላት ዮዲት ማለት። ስለዚህ በምንም ተንኮሏ ሊታየው ሊገለጥለት አልቻለም። ቢናገሩም አያምኑም። እንዲሁም በቃ እኔ በልጄ እምልልሃለሁ ልጄን ላስወርደው ሁላ እችላለሁ። እኔ እማዬን የምትናገራት ከሆነ እኔ እማዬን እንዲደሰት ነው ምፈልግ እያለች ያለ የሌለ እየተነጠፈች እየተዘረጋች እየተጎዘጎዘች ታሳምነዋለች ማለት ነው። በዛ በቅቤ ምላሷ እና ሊገለጥለት አልቻለም። ልጄ ተው ግን ቢሉትም ማማ ምንም ሊሰማቸው አልቻለም ማለት ነው። በስተመጨረሻ ግን ይቅርታ ብሏቸዋል። አለምንም ይዤልሽ እመጣለሁ እመልስልሻለሁ ወደ ቤትሽ ብሏታል። አጋዦቹ ደግሞ አለምን አንዱ ሲንከባከባት አንዱ ምግብ ሲያበላ ሲያጠጣት አንዱ ደግሞ ለፀሐይ ሄዶ ደግሞ ፀሐይን ሲንከባከብ በእውነት ፀሐይና አለም በጣም ነው ደስ ያላቸው።
እንግዲህ ወይዘሮ ወርቄ እቤት አልነበሩ ማለት ነው። እቤት አልነበሩም እና ቋቀጭ እያሉ ሲመጡ ከውጭ ዮዲት ተንበርክካ ፀሐይን ይቅርታ እያለች በጣም እኮ የሚገርም ነው በእውነት መታ እስከ ዛሬ ላስቀየምኩሽ ለበደልኩሽ ሁሉ ይቅር በይኝ በያት አላት ማለት ነው። እሺ ላስበደልኩሽ ላስቀየምኩሽ መጀመሪያ እኔ አልልም አንተ አመዳም ምን ስለሆንክ ነው እኔ እንደዚህ ከፍ ዝቅ አድርገህ የምታየኝ? እኔ እኮ የተከበርኩ የወይዘሮ ወርቄ ዋና ሴት ልጅ ነኝ ትላለች ማለት ነው። እኔ ምን ይመለከተኛል? እኔ አያገባኝም። ስለዚህ ይቅርታ ጠይቂያት። ምክንያቱም አንቺ በጣም ክፉ ነሽ። ይሄንን ቪዲዮ ለባልሽ ብሰጠው ቪዲዮውን በዩቲዩብ በቲክቶክ በተለያዩ ሶሻል ሚዲያዎች በፖስተው ምን እንደሚመጣብሽ ታውቂያለሽ አይደለ? እስር ቤት እድሜ ዘመንሽን እስር ቤት ነው የምታሳልፊው እያለ ይነግራታል ማለት ነው። እሺ በቃ ይቅርታ አድርግልኝ እና እሺ እሱን ስልክ እንድትሰጠን ምን እናድርግ ይሉታል። እንግዲህ 23 ሚሊዮን ብር ካልከፈላችሁኝ በጭራሽ ይህንን ቪዲዮ አልሰጣችሁም፣ ይህንን ስልክ አልሰጣችሁም። 23 ሚሊዮን ብር ካልከፈላችሁኝ አሳልፌ ነው የምሰጣችሁ ለፖሊስ ይላቸዋል። ወይዘሮ ወርቄ ደግሞ አይ እኔ ይህንን ያክል ገንዘብ ከየት ላመጣ እችላለሁ? ከየት ላመጣ እችላለሁ? የለኝም እንዴ ይህንን የተንጣለለ ጂፕላስቱ ቤትሽን ሽጠሽ መግዛት ትችያለሽ፣ ማለቴ መስጠት ትችያለሽ። አይ አንተ ትቀልዳለህ እንዴ? ለመጥራት ለራሱ እኮ ከባድ ነው። እንዴት ነው እንደዚህ የምታስበው? እንዴት ነው ቤቴን ጥሪቴን ከሸጥኩማ ምን አለኝ? እንዴት ነው አንተ አስተሳሰብ ምን አይነት ነው ይሉታል። አይ ግድ ነው በቃ ውርደት እንዲህ ከማስተናገድ ገንዘብሽን ከፍለሽ እንደተከበርሽ እንደተቀማጠልሽ ብትኖሪ ይሻልሻል። እድሜ ዘመንሽን በእስር ቤት ከምታሳልፊ ይቺ የቀረችሽን ዘመን በእስር ቤት ከምታሳልፊ ይላታል ማለት ነው። ወይዘሮ ወርቄ ደግሞ ልጇን የወዲትን አንቺ እየተራገምሽ እርጉም አንቺ ነሽ እዚህ ሁሉ ነገር ያደረሽኝ። አንቺ ተንኮል ስትሰሪ ተደብቀሽ ሰው ባያይሽ ኑሮ ተደብቀሽ ብትሰሪ ኑሮ እኔ አደባባይ እየታይሽ በካሜራ እየታይሽ ስሪ ብይሻለሁ፣ መርዛቢ ግደይ ብይሻለሁ። ይህ እንደዚህ እያደረግ ሰው ሳይኖር ጭር ሲል ነው ብይሽ የነበረ። ስለዚህ አንቺ ነሽ እዚሁ ነገር ውስጥ ሁሉ የከተትሽኝ እያሉ ዮዲትን አንቺ የተረገምሽ ሲሏት በቃ ተናደደች። እማዬ ለምንድን ነው የተረገምሽ የምትይኝ? ምን ማለትሽ ነው? በቃ ይቅርታ አድርግልኝ እማዬ። ምንም የአንቺ ይቅርታ ይሄንን ቤት ከመሸጥ አያድነውም። ስለዚህ ዞር በይልኝ ከፊቴ እያለች ተባለች ማለት ነው ዮዲት። ከዛ በቃ ምግብ እያቀረበ ምግብ አቅርብ ያላት ፀሐይ እንግዲህ ፀሐይ ምግብ ለእነሱ የሚበሉትን ምግብ በልታ አታውቅም በጭራሽ ማለት ነው። ሶፋ ላይም ተቀምጣ አታውቅም። እና የተቀመጭ ሲላት በጣም ነው የፈራችው። የእነሱ ምግብ ቢ ሲሏት እንዴት ቢ ሲላት ያው ግዱ ነባት በላች ማለት ነው። ከዛ አጋቹ ከሄደ በኋላ ዮዲት በቃ ዓለምን ልትበላት ልትውጣት ምንም አልቀራትም ማለት ነው። እንዴት እኔ ክብርት እመቤት አሰሪሽ መሬት ላይ ተቀምጪ አንቺ ሶፋ ላይ ስትቀመጪ በመደብ ያደግሽ ሶፋ እማታቂ እንዴት ነው ተስማምቶሽ የተቀመጥሽው? ወገብሽ እንደው ደህና ነው? ወገብሽ አለ፣ ወገብሽ ግን አልተሰበረም። ምቾቱ የሶፋው ምቾት እንዲሁ አልሰባበረውም ስላለመደው ትላታለች። አይ የኔ እመቤት በጣም ሰላም ነው፣ ምንም ያው ደግሞ እሱ ተቀመጭ ስላለኝ ነው እንጂ እኔ አይደለም የተቀመጥኩት ትላለች። እና ቢልሽ ታዲያ እንዴት አንቺ እንደዚህ ታደርጊያለሽ? እኔ በጭራሽ አሰሪ ክብርት አሰሪ መሬት ላይ ተቀምጣ በፍጹም እኔ አልቀመጥም፣ የክብርት አሰሪን ምግብም አልበላም ብለሽ ለምን አላልሽውም? ትላታለች። አይ እኔ እንደዛ ማለት አልችልም፣ ምክንያቱም ሰውዬው ሲያዩት ያስፈራል። እኔ እንደዛ ብዬ ለማውራት አልችልም ስትላት ለወደፊቱ ግን
ከዚህ በኋላ እንደዛ ቢልሽ በጭራሽ እንዳታደርጊ፣ እንዳትበይ፣ እንዳትቀመጭ ትላታለች። እሺ ብላ ስትሄድ ትንሽ ቆየና መጣ ማለት ነው። አጋቹ መጥቶ እንዴት ነው አሰባችሁበት ወይ? ቤቱን ሽጣችሁ ይህንን 23 ሚሊዮን ብር ለመስጠት አሰባችሁ ወይ ብሎ ድጋሚ ዮዲትን ይጠይቃታል። አንተ ምን አይነት ነህ? አንተ ምን አይነት ክፉ ነህ? በጭራሽ አንሰጥም። በጭራሽ ከፈለግ 3 ሚሊዮን ብር እንስጥህ ይሉታል ማለት ነው። ወይዘሮ ወርቄና ዮዲት 3 ሚሊዮን ብር ምን ያደርግልኛል ይላል ማለት ነው። እንዴ ህይወትን ትቀይርበታለህ? ምን ማለት ነው? የአንድ ሰው ህይወት አይቀይርም? ይሄ 3 ሚሊዮን ብር ይላሉ ማለት ነው ወይዘሮ ወርቄ። አጋቹ ደግሞ እንዴ ምን ማለት ህይወት ነው? እርሶ ሴትዮ ወይዘሮ ወርቄ አያቴን፣ አጎቴን፣ እህት ወንድሞቼን በምን ልቀይር ነው? የእነሱን ህይወት አይቀይርልኝም፣ የኔም ቢቀይር ይላል ማለት ነው። አዎ ይመቸው። በጣም ነው ደስ ያለኝ በእውነቱ። ከዛ እንደዛ ሲላት እንዴ እንዴት ምን አይነት አስተሳሰብ ነው ያለ? በእኔ በወይዘሮ ወርቄ ብር ነው ቤተሰብ ዘመድ አዝማድን የምትቀይረው ይሉታል ማለት ነው። ከዛ አዎ በሚገባ ወይዘሮ ወርቄ በትክክል ተመልሷል። ታዲያ ለምን ይመስልዎታል እንደዚህ የምደክመው? እኔንም ቤተሰቤንም ለማገዝ ለመለወጥ ነው እንጂ ብለው ይሉታል ማለት ነው። ስለዚህ ክብሮትን እንዲዋረድ ካልፈለጉ በፍጥነት ሰው ሳይሰማ ይህንን ነገር እንጨርስ፣ አምጡ፣ ብሩን ክፈሉ፣ ቤቱንም ሽጡ እያለ እንግዲህ እያናገራቸው ነው። ፀሐይን ደግሞ ማን ነው ስምሽ ይላታል። ፀሐይ፣ በእውነትም ፀሐይ፣ እውነትም ፀሐይ፣ አሁን አንተ እኮ አጋሽ ነህ፣ ለገንዘብ ብለህ ሰውን ታግታለህ እያለች ዮዲት ትለዋለች። አይ ለገንዘብ ብሎ የባልን እናት ከመግደል መርዛ ጠጥቶ ከመግደል እና ለገንዘብ ብሎ ሰውን ከማገት የትኛው ይሻላል? እስኪ መልሽልኝ ተባለች ፀሐይ ማለት ነው። አይ በእውነት ለመናገር ለገንዘብ ብሎ የሰውን ነፍስ፣ አንዲት ንጹህ ነፍስ ከማጥፋት ማገት ይሻላል። በጣም እኮ ምሁር ነሽ፣ በጣም ነሽ። እስኪ እንዲሁ ከዚች ከሰራተኛሽ እስኪ መልካምነትንና ትምህርትን ተማሪ ይላታል ማለት ነው። ከዛ እሺ እባክህ መቼ ነው የምታስተምረኝ ትላለች፣ በማሾፍ ማለት ነው እያፌዘች። ከዛ ምንም ችግር የለውም እናመቻቻለን አለች ደግሞ ፀሐይ መቼም አንጀቷ ነው ቅቤ የጠጣው። ይገርማቸዋል። በጣም ነው የተደሰተችው። እንግዲህ ወይዘሮ ወርቄ ማለት ለቤተሰቧም እማትሆን ሴት ናት ማለት ነው፣ አይደለም ለሰራተኛ። ነገር ግን